عائشة نبياتنا صلى الله عليه وسلم عند تلك كفنيا የሆነው ነገር አጋጥሟቸው ነበር አይሻ ምንም አልሰማችም ከነቢያችን ቤት ሆና በቃ ተጫወታለች ከነቢያችን ምናምን ነቢያችን ሰለላሁ ዐለይሂ ወሰለም በጣም አዘኑ አንዳንድ ሰሃባም እዛ ገብተው ያኒ ትንሽ ምላሳቸው ያበላሹ ሰዎች አሉ ከሙናፊቆች ሆነው والله አድርጋ ይሆናል ምናምን የሚባል ነገር አቡበከር የአይሻ አባት እየተሰቃዩ ኡሙ ሩማን የአይሻ እናት እየተሰቃዩ አይሻ ግን አልሰማችም ظن المؤمنون والمؤمنات بانفسهم خيرا አንተ ለራስህ የማትወደው ነገር ስለሆነ ለነብዩ ቤት እንኳን መውደድ አልነበረባችሁም አለ የገለ ሚስት እኮ ትዞራለች ያለ ከባድ ወንጀል ነው አይደለም ይህን ሲባል እንኳን የሚወድ የሰማ የሚወድ ራሱ ትልቅ ወንጀለኛ ነው አለ አላህ Subhanahu Wa Ta'ala بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ወንድሞችና እህቶች የነቢያችን ባለ ደረቦች የሚል አሁን 12ኛው ምዕራፍ ነው የደረስነው ስለ አይሻ ነበር የምናገረው አይሻ ቢንት አቢ በክር الصديق የነቢያችን ታናሽዋ ሚስት ነበረች ስለዚህ እድሜዋ 9 አመት ነው ያገባቻቸው ያገቧት ማለት ነው አሁን ከዛ ከቆምኩበት ልቀጥልና አይሻና ነቢያችን ሰለላሁ ዐለይሂ ወሰለም አንድ ትልቅ ክፉኛ የሆነው ነገር አጋጥሟቸው ነበር አንድ ወር ያህል በሐዘንና በጣም በጭንቀት ነበሩ ነቢያችንና አይሻ ምንድነው የተከሰተው አሁን እንደገለጽኩት ያኒ አንዱ ሙናፊቅ ነው ምን አላሉ የነዛ ወታደሮች ገብተው ቆይተው በመዲና አይሻ ያ ሰፍዋን ኢብኑ ሙዓጠል የተባለው صحابي جليل نقي تقي ነቢያችን የመሰከሩለት ነው በግመል አርጎ ወደ አይሻን ሲያስገባ ወደ መዲና አንዱ ሙናፊቅ እዛ ከባለደረቦቹ ቆየና ምን አለ والله ما نجت منه وما نجا منها عليه እና አይሻ አልዳነችም እሱም አልዳነም يعني ዚና አድርገዋል ብሎ ጠቆማቸው ማለት ነው የሙናፊቅ አሁን አይሻ ገባች ወደ ነቢያችን ቤት ገባች ነገሩ ተፋፋመ ይህ ወሬ ተሰማ አይሻ ከሰፍዋን ኢብኑ ሙዓጠል ዚና አድርጋለች ተብሎ يعني ሙናፊቆቹ በሙሉ ነገሩ ሰረጩት يعني المدينة المنورة ተቃጠለች እንግዲህ በዚህ ወሬ አይሻ አልሰማችም አይሻ ምንም አልሰማችም ከነቢያችን ቤት ሆና በቃ ተጫወታለች ከነቢያችን ምናምን ነቢያችን ሰለላሁ ዐለይሂ ወሰለም በጣም አዘኑ እንዴት ይህ ወሬ ተፋፋመ ከመዲና ውጭ ወጣ ወደ አረብ ሀገሮች ሄደ ምንድነው ነገሩ አሁን ነቢያችን አልነገሯትም ዝም አሉ አሁን በዚህ መሐከል አይሻ ታመመች ስትታመም ምን አለች ያ ረሱላህ ወደ ቤተሰቦቼ ወደ አባቴና እናቴ ቤት ለጥቂት ጊዜ ለምን አትልከኝም እዛ ሆኜ እናቴ እንድትፈውሰኝ አለች እሺ ብለው ላኳት ማለት ነው ከአባቷና ከእናቷ ቤት ያለች አልሰማችም ይህን መጥፎ ወሬ እንደተወራ አልሰማችም ነቢያችን ሰለላሁ ዐለይሂ ወሰለም አዘኑ በጣም አዘኑ ከዛ በኋላ ወደ አቡበከር ቤት ሄዱና አይሻ ያለበት ቦታ በጣም ትናሉ ያኒ ጨነቃቸው ነቢያችን ምን አይነት ወሬ ነው በደንብ ነው የተፋፋመው ነገሩ አንዳንድ ሰሃባም እዛ ገብተው ያኒ ትንሽ ምላሳቸው ያበላሹ ሰዎች አሉ ከሙናፊቆች ሆነው والله አድርጋ ይሆናል ምናምን የሚባል ነገር المهم ነቢያችን ይገቡና ምን ይላሉ ሰላም አለይኩም ወራህመቱላህ ብለው ወደ አቡበከር ቤት ሲገቡ كيفتيكم ይችስ እንዴት ነች ይላሉ አይሻ ምናምን ብሎ ጨዋታ ምናምን ተውት ነቢያችን ሰለላሁ ዐለይሂ ወሰለም አሁን አይሻ አላወቀችም ነቢያችን ሰለላሁ ዐለይሂ ወሰለም ምን አመጡ አንዳንድ ሰዎች ጠየቁ تعالي يا حمنا ማለት የነቢያችን ሚስት እህት ነች እና አሁን حمنا የምትባለው አይሻን ለማቋሸሽ ብትፈልግ يعني አንድ መጥፎ ነገር ተናገር ነበር لكن حق ተናገረች حمنا እንዴት ነው አይሻ እንደዚህ የሚወራ لا انا اصون لساني واذني አለች ጆሮዬና ምላሴን አላቋሸሽም ምንም አይነት አይቻላቅም አይሻ ንጹህ ሴት ነች እባክ ረሱላህ ብዙ እንትን አትበላለቻቸው ከዛ በኋላ ሌላ ሰው አመጡ ኡሳማ ኢብኑ ዘይድ تعال يا اسامه በቤት ትገባለህ ትወጣለህ
በደንብ ነው የምታውቀን ስለ አይሻ ምን ታውቃለህ ይሄ መጥፎ ስራ ሰርታ ይሆናል قال يا رسول الله من نكا عائشة سبحان الله العظيم በጣም ንጹህ የሆነችው ህፃን እንዴት በዚህ ታስባለች እሺ ሌላ ሰው አመጡ ብዙ አማከሩ ነብያችን ሰለላሁ ዐለይሂ ወሰለም ሁሉም ምን ይላል አይሻ ይሄ ነገር የምትፈጽም ልጅ አይደለችም ይላሉ አሊ መጣ አሊ የነብያችን ፊት ሲያይ ደነገጠ ነብያችን ጠቁረዋል በጣም ኮስተር ብለዋል አዝነዋል ከዚህ የተነሳ አሊ አይሻን ለማቋሸሽ አይደለም لكن من عليه يا رسول الله فيت تغيركو النساء كثيرات غيرها ሴቶች ብዙ አሉ ከአይሻ ሌላ እና ጠልቃትና ለምን አታገባ ምን እስከዚህ የምታመመው አለ ይህች ቃል በኋላ አይሻ ሰማቻትና እዚህ ላይ ነክሳ ህይወቷን በሙሉ አሊ እንደዚህ አለ ያለች በጣም ትቆጣ ነበር እና አሊ አይሻን አይደለም እንትን ያለ አልጠቆመም ዚና አድርጋለች አይደለም ያለ لكن ለነብያችን ሰለላሁ ዐለይሂ ወሰለም አዘነላቸውና يا رسول الله النساء في غيرها كثير ብዙ ሴቶች አሉ አግባንጂ ምናምን ብሎ ነገሩ ማለት ነው ከዛ በኋላ አንዱ ሰሃቢ ዘይድ ኢብኑ ሐሪሳ ወይም ልጁ ኡሳማ ኢብኑ ዘይድ አመጡና እንዴት ነው እንዴት ታያለህ ሲሉት قال هذا الرجل يا رسول الله اسأل بريرة تصدقك بريرة يا عائشة خادمة نج يا عائشة سراتنيا نج ሁሉ ሰው ተውና በሪራ ስለ አይሻ በደንብ ስለምታቅ ለብቻውን ወስደህ በሪራን ጠይቅ እሷ ትነግርሃለች ሐቁ እሺ ብሎ ነብያችን ሰለም በሪራን አመጡ በሪራ ባሪያ ነች ሰራተኛ ነች አገልጋይ ነች ያ በሪራ እስድቁኒ ሐቅ ተናገሪ انا رسول الله ውሸት አትናገሪ አይሻ ማትፍሪ እኔ ማትፍሪ ወነተኛ ንገሪኝ ስለ እንትኑ ስለ አይሻ ምን ታውቂያለሽ سبحان الله من عليش تاقلاچو قالت يا رسول الله انما عائشه هي طفله صغيره اني ماقات ليت تابوكانا ليت يابوكاچ እንቅልፍ ይወስድባትና ፍየሎች መጥተው ሊጡን ይበላሉ ይሄን ማቀላት በጣም ገር የሆነችው ንጹህ የሆነችው ህፃን ስለዚህ የምትሉት ነገር አታቀም ስለምን ምን አታቀም ሊጥ ያቦካች እንደዚህ እንቅልፍ የሚወስዳት ሴት አይደለችም ፍየሎች መጥተው እንኳን ሊጡን ሲበሉ የማታቅ ህፃን የዚህ ነገር በጣም ከሷ ሩቅ ነው ብላ መሰከረች ከዛ በኋላ አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ያደረጉ ያ ረብ ምንድነው የሚወራ አንድ ወር አለፈ አንድ ወር ነብያችን እየተሰቃዩ አቡ በከር የአይሻ አባት እየተሰቃዩ ኡሙ ሩማን የአይሻ እናት እየተሰቃዩ አይሻ ግን አልሰማችም ከዛ በኋላ አንድ ቀን ሚስጣህ የሚባል ሰው ነበር የአቡ በከር የአክስት ልጅ ነው እናቱ ኡሙ ሚስጣህ ትባላለች አንድ ቀን እንግዲህ አይሻ ታማለች አሁን በጣም እንትን ብሏታል አንድ ቀን ኡሙ ሚስጣህና አይሻ ሁለቱም ወጥተው ወደ ሽንት ቤት እየሄዱ በበረሃ ነው እንግዲህ እዛ ጊዜ ሽንት ቤት አልነበረም እየሄዱ እንግዲህ ኡሙ ሚስጣህ ድንጋይ መታትና ያኒ ድንጋይ ሲመታት አለች እንደዚህ እና ምን አለች ታኢሰ ሚስጣህ አለች ሚስጣህ ልጅዋ ነው ይህ ሚስጣህ ጥሩ ነገር አያገኝ አላህ ይርገመው ብላ ተራገመች ማለት ነው አይሻ ምን አለቻት ያ ኡሙ ሚስጣህ ልጅሽ እኮ ነው ደሞ ይሄ ምን አህል በድር ነው ተقي نقي ما شاء الله እንዴት ተመሰለ ሰሃቢ ነው ልጅሽ ነው እንዴት እንደዚህ አይነት ተራገመ ያለሽ አለቻት እንግዲህ ሴት ሁሉ ጊዜ ያኒ ምስጢር አይቋጥሩም ምን አለች ያ አይሻ አንቺ እኮ አላወቅሽም እስካሁን ድረስ የተባለው ምን ነው እንዴ እነዚህ ሙናፊቆች እኮ አይሻ ከሰፍዋን ኢብኑ ሙዓጠል ዚና አድርጋለች ተብሎ እኮ ነው የሚወራ ሚስጣህ ደግሞ ከነሱ እኮ ሆነ الله خير يستو مستح لجي عليك اول مره ነው አይሻ የምትሰማው ምን አለቻት እንደዚህ ተብሎ እኮ ነው የሚወራ በቃ ወደቀች ፈይን ተወረሽ አይሻ ሸክሞ ወሰዷት በሽታዋ ጋለ በጣም ታመመች ለትና ቀን ማልቀስ ጀመረች
حتى تقول አንዳንድ ጊዜ አለቅሳለሁና አንጀቴና ሆዴ እንዳይወጣ እፈራለሁ ትላለች የኔን እንባ ውሃ ተጨርሶ ደም እንዳይወጣ እፈራለሁ ትላለች ታለቅሳለች ነቢያችን ደግሞ ፊት አልሰጧትም ይመጡና ሰላም አለይኩም አህል ቤት كيف فيكم ይች እንዴት አለች ይላሉ በዚህ የነቢያችን ፊት ኮስተር አለባት በዚህ እናትዋና አባትዋ እየተሰቃዩ ናቸው በዚህ ደግሞ አንድ ወር ሳትሰማ ለምን ደበቃችሁ እያለች ሐዘን በሐዘን ሆነችና እያለቀሰች ለትና ቀን አይኗ እስከሚያብጥ ድረስ ታለቅሳለች አንድ ቀን ነቢያችን መጡና ቁጭ ብለው ከአቡበከር ስዲቅ ምናምን እየተጫወቱ ብርድ ጊዜ ነበር ላብ ባላቸው ዝም ማሉና አሁን ቁርአን ወረደ ማለት ነው ቁርአን ይወርዳል ካንድ ወር በኋላ ስቃይ ከዛ በኋላ ካንድ ወር በኋላ ይህን አያት ይወርዳል በሱረቱ ኑር 15 አያ ይወርዳል አላህ Subhanahu Wa Ta'ala ከአርሹ በአርሹ ሆኖ አይሻ ምንም ነገር እንዳልፈጸመች صفوان بن معطل ምንም ነገር እንዳልተናገረ ምንም ነገር እንዳላደረገ አላህ Subhanahu Wa Ta'ala ከሰማይ يعني ንጹህ መሆነቿን አያት አወረደ ማለት ነው አሁን ነቢያችን ምን ያደረጉ እነዛ ሰሃባዎች አንዳንድ ሰሃባዎች ነበሩ አፋቸው ያባላሹ ምላሳቸው ያባላሹ ትንሽ በዚህ የገቡ ቅጣታቸው ወሰዱ ተቀጡ እነዛ ሙናፊቆች يعني የሙናፊቆች አለቃ አብዱላህ ኢብኑ ኡበይ ኢብኑ ሰሉል ግን ምንም ነገር አልቀጡትም ምክንያቱም አላህ Subhanahu Wa Ta'ala የያዘለትና ያስቀመጠለት عذاب አለ وهو في الدرك الأسفل من النار كأبو جهل بلاي كفرعون بتاج جهنم ስለሚገባ ዝም በላለው ምንም ነገር አልቀጡትም ነብያችን ሰለላሁ ዐለይሂ ወሰለም አሁን አንድ ወር ሐዘን ሆኖ አንድ ወር ስቃይ ሆኖ አቡበከር ስዲቅ ታመሙ ልጃቸው ነው እንግዲህ ዚና አድርጋለች የሚባለው እናትዋ ኡሙርማን ታመመች ነብያችን ሰለላሁ ዐለይሂ ወሰለም ታመሙ ደሞ አሽረፍ ቤት ንጹህ ቤት የነብያችን ቤት ነው እንዴት ዚና ተደርጓል ይባላል ይህ እኮ የአላህ ፊትና እኮ ነው ፊትና ነብያችን ይፈትናል አይሻን ይፈትናል አቡበከርና እናትዋን ይፈትናል ሰሃባዎቹን ፈተነ በመጨረሻ ግን መልሱ ከአላህ Subhanahu Wa Ta'ala መጣ ምንድነው ያለው አላህ Subhanahu Wa Ta'ala ተመልከቱ يقول ان الذين جاءوا بالافك وشت ነገር ያሰራጩ በውሸት የመጡ ሰዎች عصبة منكم ከናንተ የወጡ በጣም የተረገሙ ሰዎች ናቸው لا تحسبوه شرا لكم بل هو خير لكم እናንተ ሰሃባ ያ ነብይ አላህ ይህን የተከሰተው ነገር ሸርና ጉዳት እንዳይመስላችሁ በል ኸይር ነው ብዙ የተጣራ ነገር አለ የነብያችን ቤት ንጹህ መሆኑን ከአርሽ ከአላህ Subhanahu Wa Ta'ala ምስክር መጣ هو خير لكم يقول بل هو خير لكم لكل امرئ منهم ما اكتسب من الإثم እነዛ አይሻ እንደዚህ ያደረገች ብሎ ወልከፍከፍ ያሉ ሰዎች እያንዳንዱ ቅጣቱ ይወስዳል والذي تولى كبره ይህን ነገር ያመነጨና አብዱላህ ኢብኑ ኡበይ ኢብኑ ሰሉል የሙናፊቆች እንትኑ رئيس ሆነው ይህ ነገር የፈጠረ ግን نعم والذي تولى كبره منهم له عذاب عظيم الله اسكمت الجهنم على توتاله الله سبحانه وتعالى لولا اسمعتموه ظن المؤمنون والمؤمنات بانفسهم خيرا وقالوا هذا افك مبين ان انت صحابዎች نعم ادرغا ይሆናል የምትሉ ነገር በእናንተ እንኳን አትወስዱም አንተ ሚስትህ ዚና ታደርጋለች ብለህ ታስባለህ እና ይሄን የምታስብ ከሆነ በጣም መጥፎ ነው የማታስብ ከሆነ ግን አይሻ ከሚስትህ ጋር ትበልጣለች ነቢያችን ካንተ ይበልጣሉ የነቢያችን ቤት ከቤትህ ይበልጣል ይጸዳል እንዴት እንደዚህ ትላላችሁ አንዱ يعني سبحان الله ابو ايوب الانصار የሚባል አንድ ቀን ይህን ነገር ሲመጣ ይህን አያ ሲወጣ መጣና ለሚስቱ ምን አለ يا زوجتي نعم አሁን አንቺ ዚናት አደርጊያለሽ ብለው ሰው ይጠረጥርሻል ላ እኔስ ጠረጥራለሁ እንዴት ጠረጥራለህ አልጠረጥርም طيب ነቢያችን ከኔ ይበልጣሉ አይሻ ካንቺ ትበልጣለች እንዴት የነብዩ ቤት ዚና ተደርጓል ተብሎ ይወራል አለች
نعم الله سبحانه وتعالى هنا ورده لولا إذ سمعتموه قد تهن ورست سمو ظن المؤمنون والمؤمنات بأنفسهم خيرا أنت لراسه إما تودو نقر سلهونه لنبيو بيتم كان مودد النبرباتشم عليه لولا جاءوا عليه بأربعة شهداء فإذا لم يأتوا بالشهداء فأولئك عند الله هم الكاذبون نبي عائشة زنادر قال ليش تبلو أردت مسكري على قربه والله نجي إن شاء الله تلك عذاب تقمط أبتها عليه ولولا فضل الله عليكم ورحمته في الدنيا والآخرة لمسكم فيما أفضتم فيه عذاب عظيم إذ تلقونه بألسنتكم وتقولون بأفواهكم ما ليس لكم به علم وتحسبونه هينا وهو عند الله عظيم ينقر قلال مسلاتشوال ينبيون بيت ما قوشش قلال مسلاتشوال لكن الله زند بتعام كباد وانجل نوال سبحانه وتعالى ولولا إذ سمعتموه قلتم ما يكون لنا أن نتكلم بهذا سبحانك ما نتنبر باشو ينقر وريسي متى انتي الله نصه جيتا لنبيو عندي زنا متادر يدروال አይሆንም ይሄ ነገር يعني ይሄ ነገር ማሰብ ነበረባችሁ አላህ Subhanahu Wa Ta'ala ነብዩን ይወዳል በጣም ነው የሚወዳቸው እንዴት አንድ ዛኒያ ይድራቸዋል ብላችሁ አታስቡም እንዴ ኢላ አላህ Subhanahu Wa Ta'ala يعيذكم الله الله አሁን ተግሳጽና ምክር እየሰጣችሁ ነው أن تعودوا لمثله كهم በኋላ የነቢያችን ቤት እንደዚህ አድርጋችሁ እንዳትነኩት እንደዚህ አድርጋችሁ እንዳታቋሽሹት አበደን إن كنتم مؤمنين ويبين الله لكم الآيات والله عليم حكيم نعم سلزي قتلوا من عليه إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة والله يعلم أنتم لا تعلمون إن كهم بهلا إن كان እገሌ ዚና አድርጋለች ይሄ ቤት ቆሻሻ ነው ማለት እንኳን ሳይሆን ይህ ሲወራ የሚወድ ብቻ መውደድ ብቻ ለምሳሌ የገሌ ሚስት እኮ ትዞራለች ያለ ከባድ ወንጀል ነው ይሄ አይደለም ይህን ሲባል እንኳን የሚወድ የሰማ የሚወድ ራሱ ትልቅ ወንጀለኛ ነው አለ አላህ Subhanahu Wa Ta'ala طيب ይህን ካለ በኋላ አላህ Subhanahu Wa Ta'ala ምን አለ يا ايها الذين امنوا لا تتبعوا خطوات الشيطان ومن يتبع خطوات الشيطان فإنه يأمره بالفحشاء والمنكر ولولا فضل الله عليكم ورحمته ما زكى منكم من أحد أبدا ولكن الله يزكي من يشاء والله سميع عليم إن يهنجر يا شيطان من قد تكتلوا سلزيه الله سبحانه وتعالى عائشة بريئة مهونا نصه مهونوان كسماي يمتع انتنو مسكرنو لذلك يقول العلماء عائشة الزنا أدرقال لك يميلو يفلقوا المسلم بهن هذا كافر بالله لمن يكفرال يقال يميستكو زنا أدرقال لك مالك كفرنا هندي كفر أدلم لكن عائشة زنا أدرقال لك يميل سو كافر مهونون علماء بمولو يتسممون بات مكنياتهم عائشة سلسد بادلم لكن الله سبحانه وتعالى أسرع مست آية أوردو عائشة نتسانج سيل أنت دمو زنا درقالش أنت تكذب الله يا الله قال إياك وششكنا يا الله قال إياك كفركنا ونجي عائشة بمسدبه هذا اللم إذا نقول عائشة بريئة براءة الذئب من دم يوسف كما يقولون يعني يا يوسف جبلتو يميل وشتام يهون نققر إن يوسف جب البلاوم عائشة دمو زنا على درجة يمبال يا الله سبحانه وتعالى انتنا ورد مالتنا على كل حال يا إخوة عائشة بتأم نصوه يا نبياتشن يتوددتشو سيتنش بتأم يمدواتنا يمتوددتشو نبرتش كذابوا هلا أسرع نبياتشن سيماتو ادميو أسرع 8 أمت نبرتش وطات نبياتشن موتنا كذابوا هلا 5 أمت أمة محمد تستمر نبر هذه هي عائشة رضي الله عنها ورضي على كل الصحابة والصحابيات وصلى الله على نبينا محمد وعلى آله وصحبه أجمعين قنايك أنه كنت نشكويتان نمر لسال إن شاء الله بزيه أسكم الله إن شاء الله بارك الله فيكم جاء البشير فأقبلوا قربا وعند أورنت تاسرو ወደ መኪና ወደ مثله
አገባሉ እና ያገባበት أسعد الأنصار ላለው እኔ እውነቴ ነው እና نحب هذه الرموز ነብያችን ሰለላሁ ግን ያው سيدي አንድ ጸጉር በአቡበከር ደረት አንድ ጸጉር حنينهم واليوم تاريخ السعادة يبتدي